ካሉኝ ፋይሎች አንፃር ትንሹ ነገር የማውቀው ነገር ከሱ ጋር ትክክለኛ ፍቅር ብላ አይደለም የሄደችው። በቃ የተሻለ ነገር ስለምትፈልግ አብርሽ ጋር የሆነ ነገር ሲሆን ከሱ ትንሽ ሞላ ያለለት ሰው ስታገኝ ወደዛ መሄዱ የማይቀር ነገር ነው። እኔ አሁን ይሄን ስናገር የሆነ አላር ፈልጌው አይደለም ግዴታው ነው ብዬ ያየሁት ነገር ስለሆነ ማለት ነው። ይሄ በቃላት ስነግራችሁ ትንሽ ነገር ሊመስላችሁ ይችላል። ካልገባችሁበት አትርዱ። ስለ ሄርሜላ የሆነ ሚስጥር አንተ ጋር እንዳለ በጣም አለ አይደል ከ100% በላይ በጣም እርግጠኛ እና ምን እናሷ የተጋነነ ተጣልተናና በቃ ትክክለኛ ፍቅረኛሞች ነበር። አሁን እሱ ጋር እውነተኛ ፍቅር ብላ ነው ሄደችው ምናምን ብትሉኝ እኔ በበኩሌ እኔ ባየሁት ልክ ከሆነ ጭራሽ ነው የማይመስለኝ። ምክንያቱም ከኔ ጋር ከዚህም በላይ አሳልፋለች እስከ መጨረሻ ድረስ አይቻችኋለሁ። በቃ በመሐላም በብዙ ነገር ምናልኝ በብዙ ነገር አውርተን ዛሬ ላይ ግን እንደምታየው እኔ ብቻዬን ነው የቀረሁት። እሷ ደግሞ ሌላ ላይፍ ጀምራለች። ምን መሰለህ አሁን እኛ እንድናስታውስ ያለፈው ታሪክ እንድናስታውስ ምናምን ስለሱ በጣም ይቅርታ ወደ ኋላ መሳብ ፈልገን አይደለም። ያው እንደነገርንኛ የፈለግነው አንድና አንድ ሄርሜላና አብርሽ አብሮ እንዳይቀጥሉ ማድረግ ነው። ያለው ነገር ይሄን ይመስላል። ምክንያቱም አሁን ምናልባት እኛን ተረዱናላችሁ፣ እኔንም ቢሆን ገኒን ብዙ ሰዎችን ምናልባት ተረዱናላችሁ ብዬ አስባለሁ። ገኒ አይደለም ምናልባት አንቺ ምን ነገር አልጠበቅሽም፣ እኔም አልጠበቅኩም። የምሬን ነው የምላችሁ። ልጁ እንግዲህ አይታችኋል አላረን ማውራት የማይፈልገው ነገር ነው ያወራው። ያለው እውነታ ይሄን ይመስላል። አብርሽ አሁን የምትነቃበት ሰዓት ነው። በቃ ሌላ ምን ነገር ምን ፈልገው ነገር የለም። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ፍቅር ይብዛላችሁ። ገኒ ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ሰላማችሁ ብዝዝት ይበልልን የኛ ምርጥ ውድ ቤተሰብ እንወዳቸዋለን ቤተሰቦቻችን። እንግዲህ ቤተሰቦቻችን ዛሬ ምናልባት ትናንትና ገኒ ትንሽ ተቆጣኝ ነበረ። ምክንያቱም አቤል መመታት አልነበረበትም ብዬ ምናልባት ወደ ቤተሰቦቻችንም ትንሽ ተቆጣችኛል። ለሱ በጣም ይቅርታ። እኔ ያልኩበት የሆነ የራሴ ምክንያት ስላለኝ ነው። ምናልባት ያው ስትረዱኝ ያ ነገር ይገባችኋል ብዬ አስባለሁኝ። እና ዛሬ ገኒም እኔም የመጣ ነው አንድ ሰው ለማግኘት ነው። እሱም አንድ እንግዲህ ያው ሲመጣ ልጁ ሲመጣ ታይታለችሁ ብዬ አስባለሁ። ምናልባት በደንብ ነው የምታውቁት ልጁን ከሄርሜላ ጋር በጣም ጥብቅ ግንኙነት ያለው ልጅ ነው። እና ዛሬ ስንመጣ ቤተሰቦቻችን ያለው ሁነት ሁሉ ነገር አለ አይደለ ፍርጥርጥ እንዲል ነው የመጣ ነው። ምናልባት ደግሞ ትናንትና ካየሽ ገኒ አብርሽ ሩታ ጋር መጥቶ ነበረ አለ አይደል አብረን ልጃችንን አብረን እናሳድግ ምናምን ነገር የሚል ነገር ወሬ አውርቶ ነበረ። ምናልባት እሱም አብርሃም ለበቀል እንዳይሆን ብቻ የመጣው አለ አይደል ያ ነገር ገኒ ትንሽ ያስፈራኛል። እኔ ልክ እንደ ሩታ በቀል እንዳይሆን አብርሽም ይዞ የመጣው እንደዛ ከሆነ ትንሽ አለ አይደል የሚያስከፋ ነገር ይኖራል ቢያስባለው። ምክንያቱም ሩታም ያን ነገር ወዳ ስላላደረገችው ማለት ነው። ወዳ አይደለም ያን ነገር ያደረገችው። እኔስ አሁን እኛ ስለነ ሩታ ምናምን ነገር አይደለም። ዛሬ ስለ ሄርሜላ አንድ እውነት መናገር ያለበት ሰው እሱን የጠራ ነው። ምናልባት ታውቁታላችሁ ብዬ አስባለሁ። ምናልባት እኔም ቤት መጥቶ ይነሳል ላይ የብሩኬ ወንድም ማለት ነው እኔ ጋር መጥቶ ትንሽ ጸብ ምናምን ነገር ፈጥሮ ነበር። መጥቶኝ ምናምን ነገር ነበር የሄደው። ስለ ወንድሜም ሆነ ስለ ወንድሜ ጓደኞች ምንም ያን ነገር መጥፎ ነገር እንታወራ አልፈልግም ብሎኝ እኔንም አስጠንቅቆኝ መጥቶኝ ምናምን ነገር ነበር የሄደው። እና ኦዲየንስም አንዳንድ ኦዲየንስ ስለ ልጁ እውነታ ነግራችሁኛል። እኔም ከብዙ ሰው አጣርቼ ስለ ልጁ እውነታ ማንነቱን አጣርቼ ደርሼበታለሁ። ማለት ልጁ ማን እንደሆነ ምን እንደሆነ ደርሼበታለሁ። ስሙ ሜልክ ይባላል እና የሄርሜላ ፍቅረኛ ነው። ማለት ግራ ነው የገባኝ። የምሬ ነው ብላችሁ ቤተሰቦቻችን ማለት የሄርሜላ ፍቅረኛ ይሆናል ብዬ አስቤ አንድም ቀን አላውቅም ነበር። ምክንያቱም እዛ ጋር ጥብቅና ሲቆም የነበረ ለወንድሙ ብቻ ነበረ። ወንድሜ ምናምን ነገር ነበር እያለ የነበረው መቼም አይተሽዋል አድርገን እና ዛሬ እንግዲህ እሱን የፈለግነው አንዳንድ ስለ ሄርሜላ በቃ የተደበቀ ሚስጥር አለ መቼም እሱን እንዲነግረን ነው። ማለት መናገር ፍላጎት የለውም። እስከዛሬ ሚዲያ ላይ አልወጣም ልጁ አልወጣም ምናምን ነገር እያለው ነው። ለብዙ ሰው ጠይቆታል እና አሻፈረኝ ብሎ ነበረ። ምናልባት የሆነ ጊዜ ወጥቶ ተናግሯል።
የሱ ፍቅረኛ እንደነበረች ማለት ነው። እና ዛሬ እስቲ ከእግዚአብሔር ጋር ያለውን እውነት ምናልባት ይነግረናል ብዬ አስባለሁ። ምናልባት እኔን ላያከብረኝም ምንም ነገር ቦታ ላይ ሰኝ ይችላል። ምናልባት አንቺን ካከበረ እና ቤተሰብም ትንሽ አለ አይደለ ስለ ቤተሰብ የተወሰነ ነገር እንድትነግሩ ይፈልጋል። ምክንያቱም ቤተሰብ እየተጨነቀ እንዳለ እየተረበሽ እንዳለ ያለውን ነገር በዝርዝር ተነግሪያለሽ። ምናልባት ያቺን ነገር ትንሽ ስሜቱን ከነካችሁ ያለውን እውነት በሙሉ ሊነግረን ይችላል። እንደዛ ነው ማሰብ። እንግዲህ ያው የጠራሽ ይሄን ነገር እንድትሰሚ ስለምፈልግ ነው። እና አንቺም ያው ይሄን ነገር እኔ ማታ ነው ደውዬ ነገርኩሽ ልጁ እንደተስማማ ምናልባት ቤተሰቦቻችን ልጁ ተስማማኝ ገኒ ስለ ወንድም ላወራ ፈልጋለሁ ብዬ ነው የተስማማው እንጂ ስለ ፍቅረኛ ምናምን ነገር እንደዚህ ስለ ሄርሜላ ምናምን ጭራሽ አላልኩትኝም ማለት ነው። እንግዲህ ሲመጣ ያለው ገኒ አው ማለት አሁን እኛ ስለ ሄርሜላ ጨንቆን ምናምን በሚለው አይደለም። እኛ ስለ ሁለቱ ነው። አሁን እኔ ልጁን የፈለኩት ለምንድን ነው እንደኛ ሄርሜላ ከአብርሽ እንድትርቅ ተከከለ ፍቅረኛ ካላት ለምን አስፈለገ ይሄ ነገር ለምን እንደፈለገችው ለበቀል ይሁን ለምን ይሁን ስላልታወቀ ከሱ እንድትርቅ ብቻ ነው እንጂ እኛ ስለሷ ተመልክቶን ምናምን አይደለም። እኛ ይመለከተንም እኮ ስለሷ በቀደም ልጅ አላት አሳይሻለሁ ምናምን ብለውኛል። ገብተራ ምንም ያገባኝ ስለሷ ልጅ የምፈልገው ምንድነው ከሷ ከሁለቱም እንድትርቅ ብቻ ነው እንድትወጣ ብቻ ነው። አዎ እና ደግሞ ታችን ያ ነው። አዎ የሚያርቃት ደግሞ ይሄ ልጅ ብቻ ነው። ምክንያቱም እሱ ጋር በጣም ትልቅ ሚስጥር ነው ያለው። ምናልባት አላረል ልቡን አራርቶልን ፈጣሪ እውነቱን ከተናገረ እሱ ጋር ያለው ትልቅ ሚስጥር ነው። ምናልባት ይሄን ሚስጥር ከተናገረ በኋላ አብርሃም አሁን ማላረል በረምብ ከሷ ህይወት ካልወጣ ምናልባት ወጥ ሊሆን ይችላል። ትናንትና ካያችሁት ሩታ ጋር መጥቶ ምናምን ነገር ነበረ። ግን ዛሬ እኛ ስለ ሩታም ስለ አብርሽም አይደለም ዋና የጨነቀን እኛ ስለ ቤተሰብ ነው። ስለ አብርሽ እናትና አባት ስለ ሩታ እናትና አባት ነው ዋና የጨነቀን። እነሱ ምን ያህል ጭንቀት እያዩ እንደሆነ ምን ያህል በጣም እየተረበሹ እንደሆነ በተለይ የሩታ እናትና አባት ያ ቤተሰብ በዛ ቤታቸው ላይ በሚላከው ነገር አለ አይደል ወጠጤ ሰዎችና ነገር እነዚህ ሩታ ለማስፈራት በሚላኩ ሰዎች ራሱ ትንሽ እየተረበሹ ነው ያሉት። እና ያው ልጁም ቤተሰቦቻችን እየመጣ ነው መሰለኝ ፊት ለፊት እየታየኝ ነው። እንግዲህ ገኒ በምትችው አቅም አለ አይደል በቃ ምን በሆነ ነገር አሳምነሽው እኔን ሊሰማኝ አይችልም። ምናልባት ያው እኔ ስሜታዊ ሆናለሁ። ምናልባት እሱም ሳይሆን በእርጋታ መንፈስ አንቺም አውሪውና ምናልባት አለ አይደል እንዲቀበል ታደርግልኛለሽ። ያው ይሄ ነገር ግዴታ መሆን ስላለበት ማለት ነው። ይሄ ነው ሰላም ነው። ካሜራ ጠብቀናል። እንግዲህ ችግር የለውም። ሰላም በላቸው ቤተሰቦች። ሰላም እንዴት ናችሁ? ችግር የለውም። ካሜራ ችግር የለውም። እሺ ምናልባት እንዳትደናበር ብዬ ነው። ኧረ ብዙም እየወጣ ስላልሆነ ችግር የለውም። እና ሜሊክ ስለመጣ አመሰግናለሁ። ምናልባት ጥያቄን ተቀበለ እሺ ስላልከኝ ከልቤ ነው የማመሰግነው። እና እሷን ካወቃት ምናልባት የሩታ አክስት ነች። እና ምናልባት በስልክ ያወራው ስለ ወንድም ስለ ብሩክ ያወራለሁ ብዬ ነው። ግን እውነታው እሱ አይደለም። እኔ ስለ ወንድም አይመለከተኝም። ስለሱ ላወራ አይደለም የመጣሁት። እና ላወራ የመጣሁት ስለ ሄርሜላ ነው። ያለን ነገር እንድትነግረኝ ነው። ሄርሜላ ፍቅረኛ እንደሆነች አውቄያለሁ። ይቅርታ ግን ስለ እንደዚህ ነገር ደግሜ ማውራት አልፈልግም። ይቅርታ አድርጊልኝና ማለት ስለ እንደዚህ ነገር ማውራት አልፈልግም። ጭራሽ ላላወራ እስከመጨረሻው ድረስ ትቼ የወጣሁት ነገር ስለሆነ እኔ ስለ ቡራ መስሎኝ ነበረ። ነው አይ አዲስ ችግር የተፈጠረ ነገር ካለ ምናምን ልታወራ ይመስለኝ እንጂ የመጣሁት ስለ እንደዚህ ነገር ምንም ባቅ መጀመሪያ ማለት ነበር። እኔ እስኪ ማለት ነበር። እሺ ከብሩ ጋር እኔ ምንም አይነት ችግር አሁን ላይ አልተፈጠረም። ምንም ነገር የሚፈጠር ነገር የለም። ምክንያቱም እኔ ከሱ ጋር የሚያገናኝ ነገር ምንም አይነት ነገር የለም አይደለ። ስለዚህ እኔ ዛሬ ጠራው ለማንም ብላ አይደለም አለ አይደለ ልክ እንደ ሰው እንደ በቃ አለ አይደለ ለሰው እንደሚያው ምን ብዬ እንደምነግርም ግራ ስለገባኝ ነው። ማለት አሁን ምንድነው ታውቃለህ እኔ ታብራራለህ ማለት ስለ ሄርሜላ ጨንቆን ወይ አንተ ያለህበት ነገር እንደዚህ ማወቅ ፈልገን ምናምን ሲሮች ማንበብ ፈልገን አይደለም። ገብቶሃል አይደል? እኛ የምንፈልገው ምንድነው ሄርሜላን ከአብርሃም ማራቅ ነው።
ገብቷል አይደል? የነበረችበት ህይወት ትንሽ ላቋርጥሽና ይቅርታ ማለት አከብርሻለሁ እንደ ትልቅነትሽ ታላቂ ነሽ፣ ግን ስለ እንደዚህ ነገር ይቅርታ ማውራት አልፈልግም ጭራሽ ማለት ነው። ማውራት አልፈልግም። አንደኛ ነገር እንደ መሰለህ ነገር ነው ጭራሽ ይኸውልህ እኔ አክብሬ ነው አይደል የመጣሁት እዚህ ጋር ላወራህ ነው የመጣሁትና ደግሜ ስለ እንደዚህ ነገር ማውራት አልፈልግም እና ቅር ካላላችሁ እኔ ብሄድ እንደዚህ ነው አይደለም። ልንገርህ አይደል እኔና ለኔ ኖርማል ነው። ምንም አይነት ነገር ስሜት አይኖርም። ምናልባት ፊት ለፊት ካየህም ቤተሰብ ራሱ አለ አይደል በጣም ከኛም በላይ በጣም እየጮነቁ ያሉት የነ ሩታን እና የነ አብርሽ ኦዲየንሶች ናቸው። እና ደግሞ የሩታ እናትና አባት የአብርሽ እናትና አባት በጣም እየጮነቁ ያሉት ኢቭን የእሷ ራሱ በጣም እየተሰቃየች ነው። እኔ ማለት ምን ብዬ መናገር እንዳለብኝ አላውቅም ስለ ቤተሰብ ማለት ነው። እሷ ያው ያለው ነገር እኮ እየነገረች ነው አይደል እንዴ? ስለ ቤተሰብ ገብቷል። ለቤተሰብ ክብር አይ ነው አውቃለሁ፣ ያለውን ነገር አውቃለሁ፣ ምን ያህል ነገሮች እየተፈጠሩ እንደሆነ አውቃለሁ፣ ቤተሰብ ምን ያህል እንደሚጨነቅ አውቃለሁ። ሳልረዳ ቀርቼ አይደለም። ከዚህ በፊትም መጥቼ ተናግሬያለሁ፣ ታውቃላችሁ ብዬ አስባለሁ። ከዚህ በፊት እኔ ሶሻል ሚዲያ ላይ እንዲህ መውጣት የምፈልግ አይነት ሰው አይደለሁም። በእንደዚህ በሪል ህይወቴን መናገር የምፈልግ አይነት ሰው አይደለሁም። ፕራይቬት ህይወቴን በፕራይቬት መኖር የምፈልግ አይነት ሰው እና ግድ ሆኖብኝ ግን መጥቼ ነበር። ግን ያ ነገር ምንም ጥቅም እንደሌለው ስላወቅኩኝ ያን ያህል እንደውም ይባስ ነገሮችን ማወሳሰብ ነው የሚሆኑ ብዬ ስላሰብኩኝ ነው ትቼ ወጣሁት። አሁን ነገሮችን አውቃለሁ፣ ቤተሰብ ለሚጨነቅ ግን ደግሞ እንደዚህ አይነት ነገር ውስጥ ማውራት የራሴን ህይወት ድጋሚ ሶሻል ሚዲያ ላይ አውጥቶ መበተን ለኔ እንትን ነው ብዬ አላስብም ጭራሽ። አይ እኛ እኮ አሁን ሁሉንም ንገረን አይደለም ገብቷል። የተወሰነ ቢያንስ ምን ያህል ጊዜ እንደሆናችሁ ምን እንደምትፈልግ ሩታ ምን እንደምትፈልግ ከምታስበው በላይ አንደኛ ለምን እንደሚጠቅመን ታውቃለህ? በሁለቱም ወገን በኩል ሽምግልና ተዘጋጅቷል፣ በእኛም በኩል በእነሱም በኩል ገባህ አይደል? ያንን ነገር ለመስተካከል ሄርሜላ ከመካከላቸው መውጣት ስላለባት ነው። ያ ነገር ማስተካከል ስላለብን ነው እንጂ እኛ ስለ ሄርሜላ ምንም አይጨንቀንም፣ ግድም አይሰጠንም። ገብቷል? ግድም ይሰጠን ስለ አብርሃምና ስለ ሩታ ያ ነገር እየተስተካከለ ባለበት ነገር ላይ ድጋሚ እንዲናወጡ ስለማንፈልግ ነው። ምናልባት ቪዲዮ ሊሆን ይችላል ትናንት የተለቀቀ ወደ መስማማት እየመጡ ነው። ቤተሰብም እየተናገራት ነው፣ እሱም ቤተሰቦቹ እየተናገሩት ነው። ስለዚህ በዛ መቀጠል ስላለበት እንጂ እኛ ምንም እንኳን አይመለከተንም። ምን መሰለሽ አሁን እኔ ማለት ነው እኔ ደጋግሜ ብዙ ጊዜ የምናገረው ነገር አለ። እኔ ጭራሽ በቃ ሰጡ ሙሉ ነው የተውኩት። እንዲሆኑ እንዲያደረጉ ምናምን በቃ አያገባኝም፣ አላቅም ምንም ነገር። ግን በቅርብ ብዙ ሰዎች ስላሉ ይነግሩኛል ምን ያህል በአብርሃም በሚስቱ በሩታ መሀል በሁለቱም መሀል ያሉ ቤተሰቦች ምን ያህል እንደሚጨነቁ ምናምን እሰማለሁ። ግን ደግሞ ይሄ ምን ተፈጠረ ምናምን ብዬ የእነሱን ህይወት እንትንም ምን አይነት ሰው አይደለም። በቃ የራሴን ህይወት ለማስተካከል እየሞከርኩ ያለው ሰው ማለት ሜቢ ላትረዱኝ ትችላላችሁ። ሁሉም ነገር ስትገቢበት የሆነ ስታዩ ነው የምታዩት። እንዲህ ቆሜ ማውራቱ ምናምን ከዚህ በፊትም በቃ ራሴን መቻል ስላለብኝ ወንድ ልጅ ስለሆንኩ መጠንከር ስላለብኝ ቆፍጠን ብዬ የራሴን ህይወት ለማስተካከል ከእንደዚህ ነገር ራቅ ብዬ ያለሁት ማለት ነው። እኔ ጭራሽ እንደዚህ ነገር እኔ እንጃ ግን ማውራቱን አልፈልግም። አይ በተወሰነ ደረጃ ብዬ እንጂ ምን እንደፈለገች ቢያንስ ታውቃለህ። እኔ ደግሞ የተወሰነ ጊዜ ቢሆን ከእሷ ጋር አሳልፈሃል። ምን እንደፈለገች ማወቅ ስለፈለግን ነው እንጂ አሁን ያንተ ህይወት እኛ ማብጠልጠል ፈልገን ሚዲያ ላይ ልናሰጣ ፈልገን አይደለም። በተወሰነ ትንሽ ነገር ብትነግረን እኔም ይሄን ነገር ስጨምርልህ ምናልባት ይሄን ነገር እኛ ዛሬ መተን ስንናገር ስለ ሄርሜላ የሆነ ሚስጥር አንተ ጋር እንዳለ በጣም አለ አይደል ከ100% በላይ በጣም እርግጠኛ። ምክንያቱም የሆነ ሚስጥር አንተ ጋር አለ። ምክንያቱም ፍቅረኛ ነበረች ምናልባት 2 አመት ከምናምን ሆናችኋል። ወላሂ ይሄን ብቻ አይደለም አንቨርሰሪ ምናምን ነገር እስከማክበር ሁላ ደርሳችኋል። ብዙ ነገር እንዳሳለፋችሁ ነው ያውቃለሁ። እና ያው ሰውም ነግሮኝ ነው ምናልባት እኔ ባይኔ አይቼ ላይኑ ይችላል። ግን ያለው ነገር ደግሞ አንተ ዛሬ ሚስጥር ቢያንስ ብትናገር ያን ነገር ብዙ ምታረነው እንትን አለ ነፍስ አለ። አንደኛ ነገር ላይ የሩታና የአብርሽ ልጅ ካልናትና ካላባት ፍቅር አለ አይደል እንዳርክ የሆነ የምታረገው ነገር አለ። አንተ ቢያንስ ይሄን ነገር መስጠት ታውላ ሁለቱም ተስማምተው ይኖራሉ። ሄርሜላ ከህይወታቸው ትወጣለች።
ልጁም ከእናትና ከአባቱ ጋር በፍቅር ይኖራል ያድጋል ማለት ነው። ያን ነገር ግን አንተ ካላደረግ ማለት ተጎተለ ሊሆን ይችላል። ምናልባት ሄርሜላ አታላ ምናምን ነገር ሊሆን ይችላል። ያ ግልጽ ነው። ምናልባት ወንድ ልጅ ነህ አንተ አላረለ ብዙ ነገር እንችላለን ብቻ አይደለ በቃ እኛው ያችን ነገር ብቻ ፍንጭ እንድትነግረን ነው። በቃ ምንም ብቻ እንዳሰበች ምን እንዳሰበች ብትነግረን እኛ ያን ነገር ለአብርሽ መናገር እና ደግሞ ይሄን ቪዲዮ ምናልባት ለአብርሽ እንደሚደርሰው ስለምናውቅ እዚህ ጋር መጥተን በቪዲዮ እየሰራን ያለው አንተም ያን ነገር እንድትናገር ይፈልጋል። ምናልባት ካበዛውብህ በጣም ይቅርታ፣ ከጨቀጨቅንም በጣም ይቅርታ። ግን ስለኛ አይደለም ስለ ሩትም ስለ አብርሽ አትበል። በቃ ችግር የለም። ግን ስለ አንዲት እናት ስለምታለቅስ ዘወትር ስለምታለቅስ ስለምትጨነቅ እናት ቢያንስ ብለህ ያለው እንተናገር በቃ እንተናገር። ምክንያቱም ቢያንስ አንተም እናት አለ አይደል? ስትጎዳ አንተ ስትጎዳ ማየት የማትፈልግ እናት አለች። አንተ ስትጎዳ ማየት የማይፈልግ አባት አለ አይደል? ስለዚህ ለዛ ብለህ ቢያንስ በቃ ያለው ነገር ቢያንስ እንድትነገር ነው። ሌላ ነገር አለ ካጨነቅነው በጣም ይቅርታ። ምን ብዬ እንደነገር ነው? እሺ ይፈልጋል በቃ ምን እንዳሰበች ብቻ ነገርን በቃ ምን ፈልጋ አብርሽ ጋር እንደሄደች ብቻ ነገርን በቃ የሆነ ነገር አስባ እንደሄደች ግልጽ እኮ ነው እናውቃለን። ሜሊክ ያን ነገር ብቻ ነገርን በቃ ምናልባት እኔንም ተቀይሜ ሆነ በጣም ይቅርታ ከፈለክ ይኸው ይቅርታ እንጠይቅ ከፈለክ እኮ። ስለዚህ በቃ ያለው ነገር ቢያንስ ነገርን እኛ ሰው ለማዳን ነው እየሄድን ያለ ነው። ያን ነገር ብቻ አንድ ነገር ነው። እሺ አደታው ላንቺ ልንገርሽ ብዙ ነገር አውቃለሁ ስለዚህ እኔንም የምነግርሽ ማለት ነው እንደዚህ ነገር ማውራት አልፈልግም፣ ግን በቃ ቤተሰብ ሰላም ስላለበት ብቻ እኔም ፋሚሊ የራሴ ቤተሰብ ስለሚገባኝ የቤተሰብ ጭንቀት ስለሚገባኝ ልንገርሽ። ከዚህ በፊት እዩ አትዩ አላውቅም፣ ግን ከዚህ በፊት በቪዲዮ ተናገር ነበር ፍቅረኛ እንደነበረች ላይክ ፍቅረኛ ሳይሆን ምን ልበልሽ አሁን ፍቅረኛ በአሁን ሰዓት ፍቅረኛ የምትይው ነገር የሆነ በሳምንትም ተዋውቀሽ ፍቅረኛ ምሽተገኝ ግን የኔና እሷ እንደዚህ አይነት አልነበረም። ላይክ 2 አመት ከምናምን ማለት 2 አመት ተኩል ነው። ያ ማለት ቀላል ነገር አይደለም። ያው ብዙ ነገሮች ታልፊያለሽ በፍቅር ላይ ዝም ብሎ ብዙ ጊዜ መቆየት አይቻልም። ብዙ ሚስቴኮች ይኖራሉ፣ የደስታ ጊዜዎች አሉ። ሁሉንም ነገር አብረን ስናልፍ ግን ዛሬ እዚህ ጋር እንደዚህ ሆናለሁ ብዬ አስቤያለሁ። ምንም ነገር ቢፈጠር ማለት ነው። እንደሞ እኔና እሷ የተጋነነ ጥል ተጣልተን አናውቅም። በቃ ትክክለኛ ፍቅረኛሞች ነበር። እንደውም የመጀመሪያ ጊዜ አንቨርሳሪያችንን ስናከብር እማውቀው እኔ እንደምንጋባ ምናምን አላማችን እስከመጨረሻው ነበር። እማምናትም እንደ ትክክለኛ ሴት እንደ አንድ ትክክለኛ ሴት ነበር እማምናት። በቃ ትክክለኛ ሚስት ልትባል የምትችል ሴት ናት ብዬ ነበር መርጫት ከኔ ጋር የነበረችው ማለት ነው። ግን ምን እንደተፈጠረ አላውቅም፣ ምን እንደሆነ አላውቅም። የሆነ ሰዓት ስለ አብርሽ የሆነ ቪዲዮ ሰርታ ነው አይችል አውሯት እንደዚህ ነገር እኔና አንቺ ማለት ችግር ሊፈጥር ይችላል። ግን የመለሰችልኝ መልስ ጀስት ፍሬንድ እኔ አሳዝኖኝ ነው ምናምን አላር እኔ አሳዝኖኝ ነው ለሌላ ነገር አይደለም። እኔ አንተ እያለ እንዴት ከሌላ ሰው ጋር ሆናለሁ? የሆነ ውሸት ታውቂያለሽ። ጭራሽ ሴቶችን እንዳላምን የሚያደርገኝ እኔ አሁን ደግሜ ፍቅር ምናምን የሚባለው ነገር አላምንበትም። ምክንያቱም አይቼዋለሁ። በቃ ቃል የቃል መጨረሻ ቃል የሚገባባቸው ቃላቶች እስከ መጨረሻ ድረስ አይቻቸዋለሁ። በቃ በመሐላም በብዙ ነገር ምላልኝ በብዙ ነገር አውርተን ዛሬ ላይ ግን እንደምታየው እኔ ብቻዬን የቀረሁት፣ እሷ ደግሞ ሌላ ላይፍ ጀምራለች። አሁን ቆይቶ የገባኝ ነገር እኔ ጋር የምትፈልጋቸው ብዙ ነገሮች ነበሩ ከኔ የምትፈልጋቸው ማለት ሜቢ እኔ እንደ አብርሃም የሶሻል ሚዲያ ሰው ላልሆን እችላለሁ። የሱን ያህል አቅም በኢኮኖሚ ላይኖረኝ ይችላል። ግን ደግሞ ትክክለኛ ፍቅር አለን። ሰርቼ መለወጥ የምችል ሰው ነው። ወንድ ነኝ። በቃ ወንድ ልጅ ሰርቶ ነው የሚለወጠው አይደል? ዛሬ እሱ እዚህ ጋር ሲደርስ ሰርቶ ለፍቶ ያለፈበት ህይወት አለ። እኔም ልክ እንደዛ ሰርቼ ትልቅ ደረጃ ድረስ መድረስ እችላለሁ። እና ግን ደግሞ ታውቂያለሽ ይሆን አለ አይደል? በሰዓቱ እሷ እንደሄደች ይሄ ነገር እውነት እንደሆነ ምናምን ሳቅ ጭራሽ በቃ መቆጣጠር አልቻልኩም ነበር። ስራዬን ትቼ ነበር። በቃ ጓደኞቼ ነበሩ ሲያግዙኝ የነበሩት በገንዘብም ዲፕሬሽን ውስጥ ገብቼ እነሱም ነበሩ። በቃ በብዙ ነገር እነሱ ናቸው አግዘውኝ እዚህ የቆምኩት ማለት ነው።
እግዚአብሔር ይመስገን ቢያንስ ዛሬ አፌን ሞልቼ አወራለሁ፣ እንደፈለኩ ወጥቼ እገባለሁ፣ ስራ እሰራለሁ። ትንሽ ግን አይምሮዬ ላይ አሁንም እነዛ ቃል የገባችልኝ ቃሎች፣ ያሳለፍናቸው ታሪኮች፣ አብረውን የነበሩን ፋይሎች ሳይ ምናምን ፎቶ፣ ቪዲዮ የሆነ ፕሮግራም ስናከብር የነበሩ ቪዲዮዎች ምናምን ሳይ አሁንም እነሱ ስሜት ተመልከት። ግን አሁን እሱ ጋር እውነተኛ ፍቅር ብላ ነው ወይ ሄደችው ምናምን ብትሉኝ እኔ በበኩሌ እኔ ባየሁት ልክ ከሆነ ጭራሽ ነው የማይመስለኝ። ምክንያቱም ከኔ ጋር ከዚህም በላይ ያሳልፋለች፣ ከዚህም በላይ ማለት ነው። በቃ ትክክለኛ እኔ የእሷ ጓደኞችም ጓደኞቼም አሉ። በቃ አለ አይደል በእኛ ውስጥ ያሉ ሰዎች ያውቃሉ፣ በደንብ ነው የሚያውቁት እኔና እሷ ነው። እና እዛ ድረስ ደርሰን እኔን ትታ ከኔ ትንሽ ከፍ ያለ የተሻለ በአንዳንድ ነገሮች የተሻለ ሰው ስታገኝ ወደ ሌላ ቦታ ዞር ካለች ነገም አብርሽ ጋር የሆነ ነገር ሲሆን ከሱ ትንሽ ሞላ ያለለት ሰው ስታገኝ ወደዛ መሄዷ የማይቀር ነገር ነው። እኔ አሁን ይሄን ስናገር የሆነ አለ አይደል ፈልጌው አይደለም ግዴታ ሆኖብኝ ያየሁት ነገር ስለሆነ ማለት ነው። ይሄ በቃላት ስነግራችሁ ትንሽ ነገር ሊመስላችሁ ይችላል። ካልገባችሁበት አትርዱ። ግን ቢያንስ አንተ ወንድ ልጅ ይገባል። ፍቅር በጣም ለኔ አሁን በአሁን ሰዓት ለኔ ፍቅር የሚያስጠላ ነው፣ በጣም የሚያስጠላ ነገር ማለት ነው። ምክንያቱም አንድ ላይ ሆነ ቃል ተገባብተህ ስለ ነገ ብዙ ነገር አስበህ ድንገት ያሰው ተነስቶ ከሌላ ሰው ጋር ፍቅረኛዎች እንደሆነ ምናምን ሲነግረህ በጣም ነው የሚያምረው፣ በጣም ማለት ነው። ግን ብቻ አለ አይደል እኔ እውነተኛ ናቸው ወይ የእውነትም አፍቅራው ነው ወይ የሚለውን ጥያቄ የምትጠይቁኝ ከሆነ ጭራሽ አይደለም። በቃ የሆነ እኔ አሁን እንዲህ ብዬ ሙሉ ነገር ላልነግር እችላለሁ፣ ግን በትንሹ ነገርኝ ካልከኝ በትንሹ በቃ ካለን ነገሮች ካሉኝ ፋይሎች አንፃር ትንሹ ነገር የማውቀው ነገር ከሱ ጋር ትክክለኛ ፍቅር ብላ አይደለም ሄደችው። በቃ የተሻለ ነገር ስለምትፈልግ ጥቅም ነገር ማለት ነው። በቃ እኔ እንዳልኩ ነው። እኔ ምናልባት እንደሱ መኪና ይዤላት ላልመጣ እችላለሁ፣ የፈለገችበት ቦታ ወስጄ እንትን ላላዝናናት እችላለሁ፣ ግን ደግሞ ሙሉ ፍቅር መስጠት እችላለሁ። ፍቅር አለ አይደል? ነገን አብረን እንለወጣለን ብለን እናስብ ሰዎች ነው። ቢያንስ ምንም ይቀር አንድ አመት ከነበረ ላይ አንድ አመት ብታገሰኝ ሜቢ የምትፈልገው ላይፍ ላይ ላደርሳት ትችል ነበር። ግን ደግሞ እሷ የምታየው ምንድነው ዛሬ ማንጋ ምቾት ኮምፈርት ዞን ነው የምትመርጠው። በቃ ከማጋ ብሆን ይደላደልልኛል፣ ምን አገኛለሁ ከማጋ አለ አይደል? ነጋውን ልክ ካብርሽ ጋር እኔ እንዳልኩ ነው። እኔ ምናልባት ታየው ይሆናል ልክ ካብርሽ ትንሽ ያለ ሰው ካገኘች መሄዷ የማይቀር ነገር እና ያው ምን መሰለህ አሁን እኛ እንድናስታውስ ያለፈው ታሪክ እንድናስታውስ ምናምን ስለሱ በጣም ይቅርታ ወደ ኋላ መሳብ ፈልገን አይደለም። ያው እንደነገርንኛ የፈለግነው አንድና አንድ ሄርሜላና አብርሽ አብሮ እንዳይቀጥሉ ማድረግ ነው ፍላጎታችን። ገብቶሃል አይደል? ከማንም ጋር ተቀጥል እኛ አይመለከተንም። እና ደግሞ ወደ ኋላ ስለሳብን በጣም ይቅርታ። በቃ ይሄ ለኛ መልስ ነው። ገብቶሃል? ከዚህ በላይ መልስ ምንም ይመጣልን አይችልም። እና አንተ ፈጣሪና ደግሞ አንድ ነገር ስለመጣ ደግሞ በጣም የምናመሰግነው ምናልባት እንትና ብሩኬ ወንድም ነው አይደለ? ስለዚህ ብሩኬንም ምናልባት አላር ከዚህ ነገር ደግሞ እጁን ቢያወጣ በጣም ጥሩ ነው ማለት እኔ እንዲጎዱ አልፈልግም ነው ሁላቸው አቤል ወደ እሱ። ስለዚህ ወንድምንም ምናልባት አይደል በምትችለው መንገድ አው በተመለሰው ምን መሰለህ ላይክ ካንተ ጋር ከመብራቴ በፊት አቤልን ያስደበደብኩት ሰዎች ነበር ማለት አሁን ልክ የሆነ ነገር አይደል። እኔ ይሄንን ነገር ያወቅኩት ወንድሜ ስለሆነ ጓደኛው ስለሆነ ስለማውቅ እና ያው ልክ የሆነ ነገር አይደለም ማለት ነገሮች ላይ በጉልበት መሄድ ጥሩ አይደለም። ነገሮች በጉልበት የሚስተካከሉ ቢሆን ኖሮ ዛሬም ሄርሜላ አብርሽ ጋር ትሆን ነበር። እኔ በጉልበት አስተካክሎ ነበር፣ ግን በጉልበት አስበን አይደለም። ይኸውልህ ያ በቃ ያ ያለፈ ታሪክ ነው አሁን። ምክንያቱም ማንሳት አልፈልግም ድጋሚ ትላንት እሷ አልፈንበታል። እኛ ፈልገነውም አይደለም የሆነው። ያ ነገርም ምንም የተፈጠረባቸው ነገር የለም አሉ ምንም አልሆንም። እነሱ እዛ ላይ እየሆኑ እየተፈጠሩ ጀምበር እየፈጠሩ የነበረው አይተዋል።
እሱ ምናልባት ኔክስት ነገር አልተከታተልኩም፣ አንተ አላየውም። ስለዚህ እነዛ ከደረሳችባቸው አንፃር እሱ ምንም አልደረሰበትም። ከዛ አንፃር ወደ ኋላ መመለስ አልፈልግም። ለዛ መልስ ሰጥቻለሁ ትናንትና ቪዲዮን ካየኸው። ስለሱ ማውራት አልፈልግም። ስለሱ ይቅር። ልክም ይሁን አልሁን ያው አንድ ሆኗል እኮ ግን ላይክ ከዚህም በኋላ ባለው ስልሽ አሁን ህይወት ይቀጥላል። ብዙ ነገሮች ይታያሉ። እስካሁን ድረስ እኔ አሁን በራሴ ህይወት ስነግርሽ ምሳሌ ስነግርሽ እስካሁን ያሳለፍኩት ነገር ምናልባት ከሚመጣብኝ አንፃር ትንሽ ሊሆን ይችላል። የሚመጣብኝ ከዚህ በላይ ልጋፈጥ ይችላል። ግን ያንን በማሰብ ትላንት ያጠፋኋቸው ጥፋቶች አውቄ ነው ማለት ያለብኝ ጥፋት እንደሆኑ ማለት ነውና ያንን ስልሽ እኔ እንደ ራሴ ነው። እኔ ካንቺ አንሳለሁ፣ ግን ያው ቢያንስ እድሜ ባንስም አንዳንድ ነገሮች ማስተዋል አይከብደኝ እና አንዳንድ ነገሮች ላይ በጉልበት መሄድ ይከብዳል። አንተ ለጠየቀኝ ጥያቄ ደግሞ ብሩኬ ላልከኝ ምን አለ መሰለህ፣ ብሩኬ ትክክለኛ ጓደኛዬ ነው ያልኩሽ። ይሄ አይጠፋም፣ የምታውቀው ነገር። አንተ ለጓደኛ የምትጨነቅለት ያህል ነው እሱም ለጓደኛ የሚጨነቀው። ተረዳኝ? አንተ ራስህን በሱ ቦታ ብታረገው ለጓደኛ የምትጨነቅለት ያህል ነው እሱ እየተጨነቀ ያለው። እኔ ስለ ወንድሜ እንዲህ ብዬ ማውራት አልፈልግም። እኔ ወንድሜ እንደሆነ መናገር አልፈልግም። በቃ የራሴ ህይወት ፕራይቬሲ ነው። በቃ የራሴ ነገር የራሴ ግዴታ ሶሻል ሚዲያ ላይ መውጣት የለበትም። ተረዳኝ? እና አይ ነገር ያለው እሱ ላይ ምከራው ነው እንጂ ሌላ ነገር እንዳያርግ ብዬ ነው እንጂ ሌላ ነገር አይደለም። ሌላ ነገር እንዳይሰማ እና በጣም ነው የማመሰግነው ስለመጣ ስለሳብነህ ይቅርታ። በጣም ነው የምናመሰግነው አብረን ስለመጣ በጣም አመሰግናለሁ። ስለ በፊቱ በጣም ይቅርታ። አመሰግናለሁ ሻባት። እንግዲህ ቤተሰቦቻችን ያለው ነገር ይሄን ይመስላል። ምክንያቱም አሁን ምናልባት እኛን ትረዱናላችሁ፣ እኔንም ቢሆን ገኒን ብዙ ሰዎችን ምናልባት ትረዱናላችሁ ብዬ አስባለሁ። ገኒ አይደለ ምናልባት አንቺ ምን ነገር አልጠበቅሽም፣ እኔም አልጠበቅኩም። የምሬን ነው የምላችሁ። ልጁ እንግዲህ አይታችኋል አይደል? ማውራት የማይፈልገው ነገር ነው ያወራው። ብቻ ወደ ኋላ ጋር ልጠይቀው ፈልጌ ነበር። ያው ይከብዳል። ባሁን ሰዓት ምናልባት ቀጣሪ እንትን ካለ ቀጣይ ልጁ ምናምን ራሷ ታወራ ሳስበው እየተረበሸ ስለነበረ ብዙ ነገር አለ። ምናልባት ሄርሜላም ልጅ አላት የሚባል ነገር አለ። ስለሱ የምናወራ ነገር ይኖራል። እንግዲህ ያለው ሁኔታ ይሄን ይመስላል። አብርሽ አሁን የምትነቃበት ሰዓት ነው። በቃ ሌላ የምንፈልገው ነገር የለም። ስለሁሉም ነገር በጣም ከልባችን ነው የምናመሰግነው። ቤተሰቦቻችን እንወዳቸዋለን።